በግ ከምጠብቅበት ወስዶ ቅዱስ ዘይቱን ቀባኝ አለ። በግ ጠባቂ ነበር። አባቱ እንኳን የናቀውን እሴ ሌላ ልጅ የለም ሲባል አረ ላልከው ነገር አይሆንም እንጂ መኖር አለ አንድ በግ የሚጠብቃል፣ ለንጉስነት ግን አይሆንም አለ። ሲመጣ ግን ቀርነቅቡ ቦግ ብሎ የተከፈተ ለዳዊት ነው። ሰው የናቀውን ሰው እግዚአብሔር ትልቅ ሰው ያደርገዋል። የሚያስደንቀው ይሄ ነው። ያልተጠረጠረ ሰው ትልቅ ሰው ይሆናል። ያልተጠረጠረ ሰው በእድሜያችን ይሁን በማነሳችን ይሁን። አያችሁ ሕግ የሚያውቀው ስምዖን ፈሪሳዊን ታውቁታላችሁ። ሉቃስ ወንጌል ምዕራፍ 7 ላይ ያለው ይሄ ሰው ሕግ አዋቂ ነው። ትንቢተ ነቢያትን ያውቃል። አንዲት ሽቶ ያዘች ሴት መታ የጌታን እግር በሽቱ ስትቀባው በፀጉሯ ስታድፈው አይቶ ይሄ ሰው ነቢይ ቢሆን ኑሮ ይችን ሴት ስትነካው ዝም ይል ነበር አለ። ትንሣኤውን ግን ከዚህ ሰውዬ ቀድማ ያየች ያቺ ሴት ናት። የክርስቶስን ትንሣኤ ያየችው ዘመኗን በሙሉ በዝሙት ውስጥ ወድቃ የነበረችው ሕግ ጠንቃቂ ነኝ ንጹሕ ሰው ነው የሚለው አላየም። ያየችው ያቺ ሰው ናት። እኔ እኮ በጣም ነው የሚገርመው እኮ ከንጹሑ ከድንግሉ ከዮሐንስ ቀድማ ትንሣኤውን ያየችው 7 ጋኔን የነበረባት ማርያም መግደላዊት ናት። 7 ጋኔን እኮ ማለት 7 ትልልቅ ኃጢአቶች የነበሩባት ሰው ናት እንጂ ስለ ጋኔን አይደለም ጉዳዩ። 7 ጋኔን የነበረባት ማለት 7 የኃጢአት አርስቶች የሰፈሩባት ሰው ነበረች። ትንሣኤውን ያሳየት መጀመሪያ እሷን ነው። ከሐዋርያት ቀድማ ምስጢረ መለኮቱን በደብረ ታቦር ካዩት፣ ምስጢረ መንግስትን ከተረዱት፣ ብፃን ከተሰጣቸው፣ በመንግስተ ሰማያት በ12 ወንበር ተቀምጣችሁ ትፈርዳላችሁ ከተባሉት ቀድማ ያየችው ያቺ 7 ኃጢአት የሰፈረባት ሰው ነበረች። እግዚአብሔር ከማሰነ ማንነት አውጥቶ የትንሣኤ ብርሃን ለማየት ያበቃል። እውነቴን ነው የምነግራችሁ። በራሳችሁ ተስፋ አትቁረጡ። ያዩት እኮ እነዚያ ናቸው። ይገርማል እኮ አያችሁ፣ ስንት ንጹሖች እኮ ነበሩ፣ ደናግል ነበሩ። ሌላስ ያልካዱት ነበሩ። የሐዋርያት አለቃ አድርጎ የሾመው ግን የቱን ነው? ባለትዳር የነበረውን። ከዚያስ ክዶት የነበረው ማንን ነው? ጴጥሮስን። እግዚአብሔር ከኃጢአት ጉድጓድ አውጥቶ ሰዎችን ትልቅ ሰው ያደርጋል። ትልቅ ሰው ያደርጋል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከእንዴት ያለ ጥልቅ አውጥቶ ነው እግዚአብሔር ፍሬ እንዲኖር የሚያደርገው። ቃና ዘገሊላ ላይ የነበረውን ወይን ታውቃላችሁ አይደለም? ውሃውን ምን አደረገው ነው የሚለው? ወይን ነው አይደል ያደረገው? ውሃውን ወይን ነው ያደረገው። ውሃ ስራው ምንድን ነው? ደካማነት፣ ቅዱስ ዮሐንስ አፈወርቅ እንደሚለው። ሌላስ? አለመረጋጋት፣ ጣዕመ ቢስ መሆን፣ ቁልቁል መፍሰስ፣ እንደዚህ ያሉ ጠባዮች ነው ያሉት። እና ደካማ የነበረውን ምንም እንደው ለጽድቅ እዚህ ግባ የማይባለውን ሰው ክርስቶስ ከለወጠው ጣዕም ያለው ይሆናል። ጣዕም የሌለው ሰውዬ ቁልቁል የወረደው ማለት ኃጢአት አውርዶ የሚጥል ነው። ውሃታችን እንደሚፈስ ሰዎች ከክርስቶስ ሲለዩ የወረዱ ይሆናሉ። ወድቀው መቀመቃት ይወድቃሉ። እነዚያ እንደገና ተመልሰው ጣዕም እንዲሰጡ ወርደው የኃጢአት መሰረት የሲኦል መሰረቷ የሆኑ ሰዎች ተመልሰው መዓዛቸው ለሌላው የሚተርፍ ለራሳቸውም ለሌላውም ደስታ የሚሰጡ መሆን ይችላሉ። ያልተረጋጉ ባካኞች የነበሩትን መልሶ እግዚአብሔር ለሰው ደስታ ጭምር እንዲሰጡ ያደርጋቸዋል። ሰው ጭምር የሚያሰቃዩ ለሰው ረፍት የነሱ ሰዎች ተመልሰው ለሰው ደስታ እንዲሆኑ ማድረግ ይችላል። እግዚአብሔር ነው ይህን የሚያደርገው። መልሶ እግዚአብሔር በጣም ከድቅድቅ ነገር አውጥቶ እንዴት መልካም እንደሚያደርግ የምታዩት ሰኞ ዕለት የነበረውን ፍጥረት ስታዩ ነው። ከዚህ እስከ ብሩህ ሰማይ ምን መልቶ ነበር? ውሃው ላይ ምን ነበር? አቤት ውሃ ነበር። ውሃው ላይ ምን አለ? ጨለማ ነበር። እና በጣም በጥልቅ ኃጢአት ውስጥ ያለን ሰው ነው የሚወክለው ይሄ ሰው፣ ይሄ መሬት ማለት ነው።
ምድር አትታይም ነበር የሚለው ይሄ ነው። ኃጢአቱ ድንቁርናው ሰፍኖበት የመጨረሻ ጥልቅ ጉድጓድ ውስጥ እማይምቅ ጸዋይኩ ከግዚኦ ብሎ የሚናገር እንደ ቅዱስ ዳዊት ከጥልቁ ጠራሁ ብሎ የሚጠራ ጥልቁ ውስጥ ጨለማ ነበረ ይላል። ደስ የሚለው ነገር ላዩ ላይ ምን ነበረ? መንፈስ ቅዱስ ሰፎ ነበረ። ግን ልብ በሉ በጣም ጥልቅ ውሃ ነው። ከዚያስ ላዩ ላይ ጨለማ አለ። ጨለማው ላይ ግን መንፈስ ቅዱስ ነበር። የኃጢአት ጥልቅ ውስጥ ሆኖ በዚያ ላይ ድንቁርና ተጨምሮባቸው ገጸ ነፍሳቸው ለእግዚአብሔር የማይታይ ፍጹም ጥቁር ጨለማ የሆኑና ሲኦል የሆኑ ሰዎች ራሱ እግዚአብሔር ውሃው ይሰብሰብ ብሎ በሰበሰበው ጊዜ ለእግዚአብሔር የሚታዩ መልካም ምድር ሆነው ይወጣሉ። ከዚያስ ምን ያደርጋል እግዚአብሔር? ውሃውን ጥልቁን በንስሐ ይሰበስበዋል። መንፈስ ቅዱስ በዚያ ጥልቅ ላይ ሰፎ መታየቱ ምንድን ነው? ድንቁርናም የኃጢአት መቀመቅ ወይም ጥልቅ ውስጥ ያሉ ሰዎችንም መንፈስ ቅዱስ ክንፉን ሰፎ ንስሐ እስኪገቡ ድረስ ያሳስባቸዋል። በቅዱስ ረድኤቱ ይጎበኛቸዋል፣ ያመውቃቸዋል፣ ያሟሙቃቸዋል። ንስሐ እንዲገቡ ያስለቅሳቸዋል፣ ይገፋፋቸዋል። ሞት ትዝ እንዲላቸው ያደርጋቸዋል። ፍርድ ትዝ እንዲላቸው ያደርጋቸዋል። የእግዚአብሔርን ፍቅር አሳስቦ እንዲያለቅሱ ያደርጋቸዋል። ድንገት ያነቃቸዋል። ድንገት ሌሊት ይቀሰቅሳቸዋል። መንፈስ ቅዱስ ምንጊዜም በጥልቁ ላይ ሰፎ ይኖራል። ማለት ጥልቅ ኃጢአት ባለባቸው ሰዎች ላይም መንፈስ ቅዱስ በረድኤቱ ንስሐ ይገቡ ዘንድ ሳይለያቸው ይኖራል። ከዚያ ውሃውን በንስሐ ይሰበስብላቸዋል። ከዚያስ ምን ያደርጋል? ምድር ምን ትበል ይላል? ታብቅል ይላል። እነዚህ ሰዎች እንዲያበቅሉ ወፍሬሁኒ ለመንፈስ ቅዱስ፣ የመንፈስ ቅዱስ ፍሬው ምንድን ነው ይላል? ይታወቃል። ምንድን ነው? ፍቅር፣ ሰላም፣ ሂሩት፣ ትዕግስት። ፍቅርን፣ ትዕግስትን፣ ሰላምን፣ አንድነትን፣ በጎነትን፣ ቸርነትን እንዲያፈሩ ያደርጋቸዋል። ኒ ሀቤ እንቲያ የሰናይት ርግቤ እስመ አይንትኪ ዘርግብ ይላል። አይንትኪ ዘርግብ ማለት ምን ማለት ይመስላችኋል? ፍቹ አይኖችሽ እንደ ርግብ ነው ይላል። አይኖችሽ እንደ ርግብ ነው ማለት መንፈስ ቅዱስ በጥልቅ ኃጢአት ውስጥ ባለ ሰውነት ላይ ሰፎ ይኖርና ያንን ሰው ወደ ንስሐ ከመለሰው በኋላ መልሶ እንደማን እንዲያይ ያደርገዋል ማለት ነው። እንደ መንፈስ ቅዱስ እንዲያይ ያደርገዋል ማለት ነው። እንደ መንፈስ ቅዱስ እስራኤል ማለት ነጻሪ ከማምላኩ ካህሊ ከማምላኩ ማለት ነው ይላሉ አባቶቻችን። እንደ መንፈስ ቅዱስ አጥርቶ የሚያይ ያደርገዋል። ኃላፊያትን መጻያትን የሚያውቅ የሰማይና የምድር መጋረጃ ዘመንን ከማየት የማይከለክለው እግዚአብሔርን እያየ የሚደሰት ያደርገዋል። ይህ የንስሐ ኃይል ነው። እግዚአብሔር የማይረቡ ሰዎችን መልሶ እንዲረቡ አድርጓቸዋል። እና ከሁለት ነገር እንድንጠነቀቅ ነው። እስኪ በተስፋ ደስ ይበላችሁ በሉ። አንደኛው በራሳችን ተስፋ ከመቁረጥ እንድንድን ነው። እውነት ለመናገር ማለት ሰይጣን በምድር ላይ የሚወደው ትልቁ ኃጢአት ተስፋ መቁረጥ ነው። ተስፋ የቆረጠ ሰው አይመለስልኝም ብሎ ስለሚያስብ፣ አይመለስም ወደ ጽድቅ ብሎ ስለሚያስብ። ሁለተኛው እኔ ማሳሰብ የፈለግኩት ምንድን ነው? በሰዎች ተስፋ እንዳንቆርጥ ነው። እንዲሁ ገሌ አይረባም ማለት ማቆም አለብን። ሰማችሁኝ? ጠበቅነው፣ አየነው እገሌ አይረባም አይባልም። ሰው አይረባም ያለውን ማን እንዲረባ ያደርገዋል? መቼ ሊያደርገው ይችላል? መጨረሻ ላይስ ቢሆን እዩት። ሉቃስ ወንጌል ምዕራፍ 13 ላይ ያለ አንድ ታሪክ አለ። አንድ አትክልት ጠባቂ ነበር አይደለም? የአትክልት ባለቤት አለ። ጠባቂ ሾመለት፣ ቅጥር ቀጠረለት፣ ፋንድያ ፈሰሰለት በሙሉ። ያንን ፍሬ በመጀመሪያው ዓመት መጣና ማፍራቱን ላይ መጣ። አፍርቷል? አላፈራም? በሁለተኛው ዓመት አቤት፣ በሶስተኛው ዓመት አላፈራም። ይሄ ምን ማለት ይመስላችኋል? ያ የአትክልቱ ባለቤት ማን ነው? ክርስቶስ ነው የአትክልቱ ባለቤት። እኔ በጣም ነው የሚገርመኝ፣ እውነቴን ነው። በመጀመሪያው ዓመት መጣ፣ ፍሬ አላገኘም ማለት ነው። በወጣትነታችን ነው። አሁንም ደግሞ እንግዲህ እነዚህ ሰዎች ታገስኳቸው፣ እንግዲህ 20 ዓመት ታገስኳቸው፣ ምንም በ20 ዓመታቸው ፍሬ አላገኘኋቸው፣ አይረቡም አይልም። አሁን እናንተ አንድን ሰው 20 ዓመት ለፍታችሁበት እንደው እንግዲህ ይረባል ትላላችሁ? አንልም።
20 ቀንም የሚናገር የለም። ከዛስ ሁለተኛው ዓመት መጣ፣ በጉልማሳነት መጣ። ከ40 እስከ 60 ዓመት ደግሞ አሁንም ቢሆን መምጣቱን አያቆምም እሱ። እዚህም ውስጥ ፍሬ አላገኝም። አንድ ሰው 60 ዓመት ሙሉ ለፍታችሁበት እንዴት ተስፋ ትጥሩበታላችሁ? ከዛስ ሶስተኛው ዓመት ላይ መጣ። ከ60 ዓመት በላይ ባለው በሽምግልና ዘመንም እግዚአብሔር በእኛ ላይ ሁልጊዜ መመላለስን አያቆም። አርጅቷል እንደው ብሎ እንግዲህ አይ አርጅቶ እንግዲህ አይረባም አይልም። በስተርጅና ይመጣል። መጥቶ ደግሞ መጨረሻ ላይም ቢሆን ይመክረናል። ይኸው ሲወለድ ሕፃን ንጹሕ ሆኖ ተወልዶ በሕፃንነቱ ያልተስተካከለውን፣ ወጣቱ ነው ያልተስተካከለውን፣ ጉልማሳውም ያልተስተካከለውን፣ ኑሮ ያልተስተካከለውን ወንበዴ እኮ ሲሞትም ቢሆን መለሰው አይደለም? ሲሞት ራሱ መለሰው። እስከምንሞትባት ነፍሳችን እስከምትወጣ ድረስ ክርስቶስ ከኛ መምጣቱን አያቆምም። ነፍሳችን እስከሚወጣ ድረስ መድኃኔዓለም እኛን ከመፈለግ የሰለቸበት ጊዜ የለም። ልጅ እያለን ይፈልገን ነበር፣ ወጣት እያለን ይፈልገን ነበር፣ ጉልማሳ እያለን እየፈልገን ነበር፣ አርጅተን ይፈልገናል፣ እስከምንሞት ይፈልገናል። ይህ ትልቅ ተስፋችን ነው። እውነት ልንገራችሁ፣ እኔም እንደ ራሴ እናንተም ሁላችሁም በራሳችን ተስፋ የለን ነው። ሁልጊዜ ግን ስለሚፈልገን በዚህ ደስተኞች ነው። ሁልጊዜ ይፈልገናል። የሰው ልጅ የጠፋውን ምን ሊያደርግ መጥቷል ነው። በቃ በጣም ነው የሚገርም። አይገርማችሁም? ይሄ እኮ ትልቅ ተስፋችን ነው። የሰው ልጅ የጠፋውን ሊፈልግ መጥቷል ማለት ነው። እስኪ እኔ ራሴ ምንድነው ብላችሁ አስቡ። የጠፋሁ ነኝ ብላችሁ አስቡ። እስኪ የጠፋሁ ነኝ በሉ እስኪ። ግን አሁንም ምን ያደርግልናል? ብንጠፋ እንኳን ማለት ነው። እንዴ መጥፋት እኮ አለመኖር ማለት ነው። ብንጠፋ ራሱ እግዚአብሔር ይፈልገናል። የሉቃስ ወንጌል ምዕራፍ 15 ላይ ያለው ምንድነው? ያ ዕቃ ጠፍቷት የምትፈልገው ሰው ምንድነው? መኖር እኮ ቢያንስ እንደው በቁሙ ኑሮ መበላሸት አለ። መጥፋት እኮ አለመኖር ነው። ፈጽሞ እግዚአብሔራዊ መልካችን ጠፍቶ ሌላ ቁስ እስከምንሆን ድረስ ነው። ማሰብ ያቆምን ሰዎች እስከምንሆን ድረስ እስከዚያ እንኳን ብንወርድ እግዚአብሔር ይፈልገናል። እግዚአብሔር ከፈለገኝ እኔ ሰው ባይፈልገኝ ባይፈልገኝ እግዚአብሔር ይፈልገናል። ስለሚፈልገን በተስፋ በሉ አቤት። ዓለም የሚፈልጉትን ምን ያደርጋል? ይፈልጋል። እግዚአብሔር የማይፈልጉትን ይፈልጋል። የማይፈልጉትን ጭምር ነው የፈለገው እኮ። ይህ ውስጥ ለሚቸነክሩ እጆች እኮ ነው አባ እስራኤል ሎሙ እያለ የጸለየላቸው ለሚወጉት እጆች። እና በእግዚአብሔር ተፈላጊ ነኝ ማለት ሁልጊዜ ብርታት የሚሆን ጉልበት ነው። በተስፋ የመጨረሻ ተስፋ የምናደርገው ለምንድን ነው? መንግስቱን ስለሚያወርሰን ተስፋ እናደርገዋለን። ተስፋችን ያ ነው እንግዲህ የምንጠባበቀው። መንግስቱን ያወርሰናል። እና ያንን ተስፋ ስለሰጠን ደስ ይለናል። የመንግስተ ሰማያት ሰዎች ስለሆን ማለት ነው። የመንግስተ ሰማያት እድል ስላለን ደስ ይለናል። እንዴት አንድ ቃል ገብቶልናል። መጥቼ ምን አደርጋችኋለሁ ብሎ እወስዳችኋለሁ ብሎናል። ከዛስ እወስዳችኋለሁ ብቻ አይደለም፣ መጥቼ ወስዳችሁና የሆነ ጥሩ ቤት አኖራችኋለሁ አይደለም ያለ። ምንድን ነው ያለ? ከኔ ጋር ትኖራላችሁ ነው። ደስ ነው የሚለው እኮ አይላችሁም? ንገሩኝ እንጂ ማለት ኃጢአት ስንሰራ ብንረሳውም እስቲ ባይሆን አሁን ደስ ይበለን። ባይሆን ከማን ጋር ትኖራላችሁ ነው ያለ? ከኔ ጋር። ይህ በጣም ነው ደስ የሚለው። እሱ ጋር የመኖር እድል እውነት ነው። ማየት እንኳን ድፍረት የሌለን ሰዎች እሱ ጋር የመኖር ይገርማል እኮ። እንዲሁ ከክርስቶስ ጋር መኖር እንዴት ያለ እድል ነው በእውነት። ጌታ እኮ በተወለደ ጊዜ ሰዎች ለማየት ኑ ንራዩ ለወልደ መንክራት ኑ እንየው እያሉ፣ እንዲያውም አረጋዊ መንፈሳዊ እንደሚተርከው ሴቶችም እመቤታችን እየቀሙ እያቀፉባት እሷም እንደ ሰው ነበር የሚደርሳት ይባላል። መንገድ ስትሄድ በጣም የሚሳሳለት ነበር። ከሱ ጋር ለዘላለም ሳይለዩ መኖር
መንግሥተ ሰማያት አውርሳችኋለሁ፣ ከሞት አድናችኋለሁ ቢለን እሱም ድንቅ ነው። ግን ይሄ ባልደነቀን የሚደንቀ ግን ማንኛውም ሰው ከንጉሱ ቤት ከንጉሱ ጋር እኩል ይኖራል። የንጉሱ ጎረቤት ሆኖ አይደለም የሚኖረው፣ ከንጉሱ ጋር አብሮ ያድራል በአንድ ቤት ውስጥ። ማንኛውም ሰው። ይሄ እግዚአብሔር ለሰው ልጅ የሰጠው ትልቅ ስጦታ ነው። አንድ ንጉስ የፈለገ ሰፊ ቤተ መንግስት ቢኖረው አንድ ቤት ውስጥ ከሁሉም ባለሟሎቹ ጋር ሊያድር አይችልም። እግዚአብሔር ግን ካህሊ ነውና ከሁላችን ጋር እኩል አብሮን ያድራል መንግስተ ሰማያት ውስጥ። በጣም የሚያስገርመው ደግሞ ያችን መንግስተ ሰማያት ለመውረስ ኃጢአተኛ ብንሆን እንኳን እስከ ቀዝቃዛ ውሃ ድረስ ወርዶ ሊሰጠን ምን ብሎልናል? ቃል ገብቶልናል። እንግዲህ ከዚህ በላይ ምን ያርግ ትሉታላችሁ? ማር ምናምን ቢል አጉል ነው። በእርግጥ መቼም ሰርቆም ቀጥፎም ሰው ማር ሊያቀርብ ይችላል። ግን ሲሰርቅ አናቱን ቢባልስ? ማር ቢባል ስንት ያገኛል? ወተት ቢባል ስንት ያገኛል? ወርቅ ቢባል ስንት ያገኛል? ሁሉም ያገኘው ምን ማለት ነው? ውሃ። አሁን ውሃ ሲል ውሃ አምጡና መንግስተ ሰማያት እንኮ አንዳንድ ሊትር ውሃ አምጡ ማለት ነው አይደለም። ውሃ ሁሉ ያገኘዋልና የተናቀ ነገር ነው። ትንንሽ ነገሮቻችሁን ይዛችሁም ቢሆን የኔ ፍቅር ከጸናላችሁ ትድናላችሁ ነው እንጂ ስለ ውሃ አይደለም ማውጋት የፈለገ። ውሃ የተናቀ እንደሆነ በትንንሽ ነገሮቻችሁ እንኳን እኔ ከእናንተ ትልቅ ነገር አልፈልግም ነው የምፈልገው፣ እናንተን ነው። ባላችሁ ነገር መንግስቱን መውረስ ትችላላችሁ። እውቀት ካለ እውቀት፣ ከሌለህም ሰውነት ግን ሀብት ካለ በሀብት መጽ ተሰጠ ለክርስቶስ ሁሉን ተተ ከሌለህም ምስጋናህን አመስግን። ውሃን ሁሉ ያገኘዋል። ሁሉ ሰው በሚያገኘው በመጠኑ መንግስተ ሰማያት ትሰጠዋለች። መንግስተ ሰማያት በመካከላችሁ ናት። መንግስተ ሰማያት ይብልዋ ነያ ከያክ ወነያ ዘየ መንግስተ እግዚአብሔር ሰ ነያ ማይከሌክሙ ሉቃስ 17 ቁጥር 21 ላይ መንግስተ ሰማያት ክንፍ ኖሯት በራ ግኖሯት ተሽከርክራ አትመጣም። መንግስተ ሰማያት በመካከላችሁ ናት ብሏል። በመካከላችሁ ናት ማለት በእነማን? በእነ ገብረ ሥላሴ በእነ ወለተ ሥላሴ። በማንም ሰው ቆርቆሮ ቤት ካለው በቆርቆሮ ቤቱ፣ ጎጆ ቤት ካለው በጎጆ፣ ረጅም ሰው ከሆነ በዛው፣ አጭር ከሆነ በዛው፣ ደካማም ከሆነ በድክመቱ በመጠኑ ልክ መንግስተ ሰማያትን ሊያወርሰው እግዚአብሔር ፈቃደኛ ነው ለሰው። የእንጦንስን ያህል ሳትጋደል፣ የጊዮርጊስን ያህል ሳትፈጭ፣ የጳውሎስን ያህል አንገት ሳይቆረጥ፣ የጴጥሮስን ያህል ተዘቅዝቀ ሳትሰቀል አይለውም። በመጠኑ መንግስቱን ያወርሰዋል። በቁራሽ እንጀራ ያወርሰዋል። መረቡን ብቻ ሰጥቶ ያወርሰዋል። እንደ ጴጥሮስ ሁለት ድቃቂ ሳንቲም እንደጣለችውም ባለችው ነፍስና ስጋውን ብቻ ይዞ በመቅረብ በህሊናው እግዚአብሔር መንግስቱን ያወርሰዋል። ለድሃው እንደ ድህነቱ፣ ለሀብቱ እንደ ሀብትነቱ እንደዚህ አድርጎ የሚሰጥበት መንግስት የእግዚአብሔር መንግስት ብቻ ነው ዘመዶች። ሌላው መንግስት ላለው ይሰጣል፣ ለሌለው ፊት ያዞራል። የእግዚአብሔር መንግስት ግን ለሁሉ ይሆናል። በተስፋ ደስ ይበላችሁ ወንሴፎ ብሎ ምንድን ያለው? ትንሣኤ ሙታን። እንደው በዚች ምድር እንደ ነገሩ ሁነን ብንኖርም ወንሴፎ ምንን ተስፋ እናደርጋለን? ትንሣኤ ሙታንን ተስፋ እናደርጋለን። በዚህ ዓለም ስንሞላ ስንጎድል፣ ስንወጣ ስንወርድ፣ ስንርቅ ስንቀርብ እንኖራለን። ግን አዝማነ መንግስተ ሰማያትን ሀዩ ከመመላእክትን ተስፋ አድርገን እንኖራለን። ክርስቶስን ለዚች ምድር ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች እኛ ነን ይላል ቅዱስ ጳውሎስ። እና ዘበላ ሥጋዬ ወሰቴ ደሜ አነ ሄሉ ምስሌ ውእቱኒ የሄሉ ምስሌ ካለ በኋላ ዋና አነሳው በዳህሪት ዕለት ሥጋዬን የበላ ደሜን የጠጣ ተስፋው ምንድን ነው ስንለው በመጨረሻው ዘመን አስነሳዋለሁ ብሏል። እና መንግስተ ሰማያት አለ። እንግዲህ የምግብ ጊዜም ያልፋል አይደል? የረሃብ ጊዜም ያልፋል። የጤንነት ጊዜም ያልፋል። ህመምም ያልፋል። እስራትም ያልፋል። ነፃነትም ያልፋል። የማያልፍ መንግስተ ሰማያት ግን አለ። ያችን በቸርነቱ ለማየት ያብቃን። በተስፋ እንደዚህ አድርጎ ሰውን ወዶ
መንግስቱን ሊያወርሰን ተስፋ በሰጠን በተስፋችን በኢየሱስ ክርስቶስ ደስ ይበላችሁ በሉ እንጂ። ደስ ይበላችሁ። እግዚአብሔር በተስፋ ደስታውን ያድለን።